ስንቶቻችንን ቀናተኛ ዛሬ ቀናተኛ ብንሆን የኛ የወንጌል አገልግሎት ይሄ ብቻ ነበር ሰው መገኘት የነበረበት ኃላፊነቱን እኮ ለስብከት ወንጌል ብቻ እኮ ስለሰጠን ድካሙን እኮ ለጥቂት ሰዎች እኮ አስረግ ዘርግፈን ስለጣል ነው እንጂ እኔ ያገባኛል ወንድሜ እህቴ ባትማር ቃለ እግዚአብሔር ባትማር እኔ እኮ ጠየቅበታለሁ ግድ የለም ይዤው ልምጣ ወንድሜ እህቴን ብንል ኖር ይሆናል ቀናተኛ ነን ዛሬ ምስጋና ያመነፈቀን ሰዎች የለን ጭብጨባው ያጠፋን ሰዎች የለን ትንሽ ስንደነቅ ትንሽ ስንመሰገን እኛን እኮ በነገራችን ላይ አሁን መተን ቤተክርስቲያንን ከዚህ ጉድ ያወጣን መልሶች አለ እኛን በቲክቶክ ምናወጣት ቤተክርስቲያንን እኛ ባንኖርም እኛ ሳንመጣ ቤተክርስቲያን አለች ወደፊት ትኖራለች ታጥበንም አልጸደም ስንት ቆሻሻ ተሸክመናል የምናስቀድሰው ቅዱስና ያለ ነውር ለዚህ ነው ቅዱሳት ለቅዱስ ይህ ቅዱስ ሥጋ ወደሙ የሚሰጠው ቅዱስ አለ ሆናችሁ ነው ሲለን እኛም እንደምንለው ልክ ነህ ግን እኮ አሐዱ አብ ቅዱስ ነው ልክ ነው አንተ እንዳልከው ግን እኛ ቅዱስ አይደለም አንዱ አብ ቅዱስ ነው አንዱ ወልድ ቅዱስ ነው አንዱ ወልድ መንፈስ ቅዱስ አንዱ መንፈስ ቅዱስ ቅዱስ ነው የዚህን ጊዜ ይላል ካህኑ እግዚአብሔር ከሁላችን ጋር ይሁን ይላል ከዛው የማያሳፍር ሰራተኛ ሁን የማያሳፍር መሪ ጌታ ሁን የማያሳፍር ካህን ሁን የማያሳፍር ዲያቆን ሁን የማያሳፍር ሰባኪ ወንጌል ሁን እስቲ መናፍቃንን በቃል የሚረታ አንዳንዱ እኮ ለመናፍቃን ምላሽ ከሩት ሚንተባተብ ሰባኪ ይቆራል አታሳፍር ቤተክርስቲያን አታሸማቃት ዲያቆን ሆነ የማይገባ ቦታ ላይ አትገኝ አታሳፍራት አንቺ ዘማሪ ኦርቶዶክሳዊ ክርስቲያን ሆነሽ አንገት ላይ ክራስረሽ ስምሽ እህተ ማርያም ሆኖ ማርያም የማትገኝ ቦታ ላይ አትገኝ ማርያምን አታሳፍሪያት ክቡራን አይንተ እግዚአብሔር ካህናት ክቡር መምህራችን ልሳነ ጳውሎስ መምህር ምስክር የዚህ ታላቅ ደብረ ስብከት ወንጌል ኃላፊ ክቡር ላእከ ወንጌል ክቡራን ሰባኪያነ ወንጌል ዲያቆናት በዚህ ተሰበሰባችሁ አባቶች ወንድሞች እናቶች እህቶች በእግዚአብሔር ፍጹም ሰላም እንደምን አመሻችሁ እንደምን ቆያችሁ እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን የቅዱስ አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን ከዚህ የሚበልጥ ታያለህና የዮሐንስ ወንጌል ምዕራፍ 1 ቁጥር 50 ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ እግዚአብሔር በቸርነቱ እንደኛ በደልና ኃጢአት ሳይመለከት ለዚች ቀን ስላደረሰን በድጋሚ ስሙ የተመሰገነ ይሁን የዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ መድኃኔ ዓለም ኢየሱስ ክርስቶስ የተናገረው ገጸ ንባብ ነው ከዚህ የሚበልጥ ነገር ታያለህ ዛሬ በቤተክርስቲያናችን ስንክሳር ሐዋርያው ናትናኤል ቀናተኛው ስምዖን የተባለው ያረፈበት ዕለት ነው ዛሬ ስለዚህ ርዕሱም ያደረግነው ከዚህ ሐዋርያ መንፈሳዊና የተጋድሎ ህይወቱ እኛ ኦርቶዶክሳውያን ክርስቲያኖች በዚች ቀን ስለ ወንጌል ሁሉን አደርጋለሁ በሚል ርዕስ ስለተዘጋጀ ስለ ወንጌል ሁሉን ያደረገው ናትናኤልን አብነት አድርገን ተምረን ከትምህርቱ ደግሞ የምንጠቀም ያድርገን ኢየሱስም መልሶ ከበለስ በታች አየሁ ስላልሁ አመንህን ከዚህ የሚበልጥ ነገር ታያለህ አለው እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው ይላል ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን ናትናኤል ማለት ቃሉ የዕብራይስጥ ሲሆን ትርጉሙ የእግዚአብሔር ስጦታ ማለት ነው ናታን ማለት ስጦታ ማለት ነው አሁን ብዙ ጊዜ በኢትዮጵያ ወንድ ልጅ ብዙ ጊዜ ናታን ብሎ መጥራት ተለመደ ነው ናታን ማለት ስጦታ ማለት ኤል ናትናኤል ምትል ኤል ደግሞ ስም እግዚአብሔር ነው ስለዚህ ናትናኤል ማለት የእግዚአብሔር ስጦታ ማለት ነው በዓለም አቀፍ አብያተ ክርስቲያናት ናትናኤል የአርሜኒያ ሀገር ፓትሮን ሴንት የሚጠብቃት ቅዱስ ነው ልክ አሁን በእኛ ሀገር ኢትዮጵያን እመቤታችን አስራት ሀገሯ ናት ብለን እንደምንጠራው ማለት ሐዋርያው ናትናኤል ደግሞ አርሜኒያ ለተባለች ሀገር የሚጠብቃት ቅዱስ ነው ብሎ ያምናሉ አርሜናውያን አንዳንድ ሰዎች እንደዚህ አይነት ነገሮች ሲነገሩ እኛ ሀገር ብቻ ያለ አድርጎ ስለሚያስብ ማለት ይሄ ፓትሮን ሴንት ተብሎ የሚጠራ ነው ጠባቂ ቅዱስ ማለት የአካውንታንቶች ማን ነው ማቴዎስ ቀራጭ ስለሆነ ማለት ገንዘብ ይሰበስብ ስለነበረ የሐኪሞች ደግሞ ሉቃስ ፓትሮን ሴንት ተብሎ ይጠራል እና አትናቴው ማን ነው ናትናኤል የእግዚአብሔር ስጦታ ማለት ነው የአርሜኒያ
ሀገር ጠባቂ በቃል ኪዳኑ በአማላጅነቱ የሚጠብቅ ማለት ነው። አርሜኒያ እንደምታውቁት ከኛ ጋር ኦርቶዶክስ ተዋህዶ ናቸው። አርሜኒያን አፖስቶሊክ ቸርች ተብለው የአርሜኒያ ሐዋርያዊት ቤተክርስቲያን ማለት ከኛ ጋር አብረው ኦሪየንታል የሆኑ አብያተ ክርስቲያናት አንዷ ናት። ያችን ሀገር የሚጠብቃት ቅዱስ ናትናኤል ብሎ ያምናሉ። ይህ ብቻ አይደለም፣ በስሙ ቤተክርስቲያን ይታነጻል፣ በሐዋርያው ናትናኤል ስም ጽላት ይቀረጻል፣ ገድል ይጻፋል። ይሄ በእኛ ብቻም አይደለም። በፕሮቴስታንት ወገኖች በአንግሊካን ቸርች ሊቨርፑል ላይ ኳስ ጨዋታ አይደለም፣ ሊቨርፑል ላይ፣ ዩናይትድ ኪንግደም ላይ፣ ዩኬ ላይ የሐዋርያው ናትናኤል ቤተክርስቲያን አለ። የኛ ቤተክርስቲያን አይደለም፣ የፕሮቴስታንቶች የአንግሊካን ቸርቾች ነው። በዚህ አጋጣሚ እኔን የሚሰሙ ሌሎች ቤተ እምነቶች እናንተ በቅዱሳን ስም ለምን ቤተክርስቲያን የምታንጹት ብሎኛ ከመጠየቃቸው በፊት አንግሊካን ቸርች ለምን በናትናኤል ስም ያንጻሉ? አጆ ጥልቅ አንባቢዎች መሆን አለብን ክርስቲያኖች። ቤተክርስቲያን መምጣታችን ካልቀረ የቤተክርስቲያናችንን ሁለንተናዊ ዕውቀት የኢትዮጵያ ኦርቶዶክስ ሊቃውንትን መተርጉማንን የአብነት መምህራን በደንብ አውቆ ብሔራዊ ሊቃውንትም ዓለም አቀፍ መረጃዎችን በሚገባ መሰንጠር በጣም ተገቢ ነው። ለምን ይሄ ዘመን ዘር ማንዘር የኦርቶዶክስ ተብሎ የምንፎክርበት ዘመን አይደለም። ትህትና ይፈልጋል፣ ዕውቀት ይፈልጋል፣ ማስረጃ ይፈልጋል። ፉከራ አያዋጣም፣ ታውቃላችሁ። ስለዚህ ናትናኤል በቤተክርስቲያናችን ቅዱስ ነው። ዛሬ ግንቦት 15 ያረፈበት ዕለት ነው። በረከቱ ከሁላችን ጋር ይሁን። እንዳልኳችሁ ሐዋርያው ናትናኤል እንኳን በእኛ በፕሮቴስታንት ወገኖች አንግሊካን ቸርቾች ሴንት ናትናኤል ቸርች ነው የሚለው ራሱ ቤተክርስቲያኑ ራሱ ስያሜው በናትናኤል ስም ነው። ሊቨርፑል ላይ ዩኬ ላይ የሚገኝ ቤተክርስቲያን። ናትናኤል ማን ነው? ርዕሰ ጉዳያችን ወደኛ ስናመጣው ስንክሳራችን ስትመለከቱ የዛሬውን የኦሪትና የነቢያትን መጻሕፍት የተማረ ያወቀ ነው። ተመልከቱ፣ ናትናኤል የእግዚአብሔር ስጦታ ነው። ዛሬ ናትናኤል የእግዚአብሔር ስጦታ ከሆነ ዛሬ ናትናኤሎች የት ነው ያላችሁት? ናቴዎች የት ነው ያላችሁት? በዛ አጋጣሚ እዚህ ውስጥ ካለ ይቅርታ፣ እለቱ አንስቶን ነው እንጂ ሰለሞን ቆር አይደለም። ልክ በቤተክርስቲያናችን እንደምታውቁት ራእይ ዮሐንስ ላይ ስም አለ ሞተህማል ይለዋል። ምን ማለት ነው? ስሙ ደስ ይላል። የቤተክርስቲያኑ አስተዳዳሪ ስሙ ሚካኤል ነው። ደስ አይልም? ሚካኤል ማለት ሚኪ የሚባል ሰው እንዳለ ማለት ስም አለ በጣም ደስ ይላል፣ ግን ሞተሃል። የስም እኮ ትርጓሜ እንደ እግዚአብሔር ያለ ማን ነው? ስምማ አለ እኮ፣ ስምሽ እኮ ያምራል፣ ወለተ ማርያም ትባያለሽ፣ ግን ሞተሻል። ስምህ እኮ አለ ወልደ ገብርኤል ተብላል፣ ግን ሞተሃል። ስምማ አለ ክርስቲያን የሚል ስምማ አለ ዲያቆን ገሌ ቄስ ገሌ የሚል ስም እኮ አለ፣ ግን ሞተሃል። እግዚአብሔር ከዚህ ይሰውረን። በእውነት ብዙ ጊዜ ስማችን መጽሐፍ ቅዱስ ላይ የቅዱሳን አበው ስም ይዘን ስማችንና ግብራችን አይገናኝም። ናትናኤል ሕይወቱን ብቻ ለምናወራው የኦሪትን የነቢያትን መጽሐፍ የተማረ ብቻ አይደለም ያወቀ ጭምር። ብዙዎች እኮ አውቀው ያልዳኑ ሰዎች አሉ። ጌታችንን በወንጌል ሲመሰክር ሉቃስ 11:52 ላይ እናንተ ሕግ አዋቂዎች አለ ፈሪሳውያንና ሰዱቃውያን የእውቀት መክፈቻ ስለወሰዳችሁ ይላል። የእውቀት መክፈቻ እኮ ይዛችኋል፣ ዕውቀቱ እኮ አለ። ወዮላችሁ ራሳችሁ አልመገባችሁም፣ የሚገቡትንም የራሳችሁ አልገባችሁም፣ የሚገቡትንም ከለከላችሁ። ዕውቀቱ አለ። የእውቀት መክፈቻ እኮ ነው ያላችሁ። ወሰዳችሁ እኮ ነው የሚለው። ተምራችሁታል ኦሪትና ነቢያትን። ወደኔ ወደ መድኃኒታችን ኢየሱስ ክርስቶስ ልትመጡ ግን አልቻላችሁም። እናንተም ማትገቡም ሰውም አታስገቡም። እንደዚህ አይነት ሰው የለም። የሚገርም የቤተ ክርስቲያን አገልጋይ፣ የሚገርም ካህን፣ የሚገርም ተጋድሎ ያለው በቤተ ክርስቲያን አገልግሎት ቀዳሚ የምንለው ግን ለሰዎች መሰናክል የሆነ ወይ አያገባ ወይ ሰው አያስገባ። እኛን ብለው ስንቶቹ ከሰንበት ወጡ? እኛን ብለው ስንቶቹ ከጽዋ ማህበር ተበተኑ? እኛን ብለው ከቤተ ክርስቲያን ስንት ሰዎች ቀሩ? ጌታችን ወዮላችሁ ይላል። አሌ ለክሙ ነው የሚለው። ወዮላችሁ ምን ለሚሉ? የእውቀት መክፈቻ ስለወሰዳችሁ
ለስሙ ዲግሪ አለ። ተምረሃል፣ ጎበዝ ተማሪ ነህ። ምን አረክበት? የሰንበት ተማሪ ነው ያረገ? ቆራቢ ነው ያረገ? ማስተርሱን ተማርከው የቤተ ክርስቲያን ልጅ ነው ያረገ? ቃሉ እንድንጠብቅ ነው ያረገ? ስጋ ወደሙ እንድንቀበል ነው ያረገ? ለምን አረወልን? የእውቀት መክፈቻ ወስዳችሁ ወይ እናንተ አትገቡ። ለስሙ ዶክተር ነው፣ ለስሙ ማስተርስ አለው፣ ለስሙ ዲግሪ አለው፣ ለስሙ የአብነት ትምህርት ተምሯል። ልጆቹ ቤተክርስቲያን እንዲመጡ ግን አይፈልግም። የሰንበት ተማሪ እንዲሆኑ አይፈልግም። አረ ከዛም የባሰ አለ። የቤተክርስቲያን ልጅ እንዳታገቢሽ የሚል ሰው እኮ አለ። የእውቀት መክፈቻ የወሰዳችሁ እናንተም ማትገቡ ሰው ማታስገቡ ወየውላችሁ ይላል እግዚአብሔር። ከዚህ ይሰውረን። ናትናኤል ኦሪትና ነቢያትን አውቆ የእውቀትን መፍቻ ወስዶ ራሱን ገብቶ ሰውን ያስገባ። ስለ ወንጌል ሁሉ አድርጋለሁ ማለት ያ ነው። ገብቶ ሰው ማስገባት መቆለፍ አይደለም። ክርስትና የግል ህይወት ብቻ አይደለም፣ የጋራ ነው። ለዛ እኮ ነው በቅዳሴ ጊዜ የግል ጸሎት አጽል ማለት ነው የጋራው ይበልጣል ነው። የማን ጸሎት ኢየሱስ እንደሚደመጥ ስለማናውቅ ናትናኤል የነቢያትን የኦሪትን መጻሕፍትን የተማረ ያወቀ የእውቀት መክፈቻ ወስዶ እሱ ራሱ ወደ እውነተኛ ወንጌል የገባ ሌሎቹንም የሚያስገባ ደገኛ አገልጋይ ነው። ስለ ወንጌል ሁሉን ማድረግ ይሄን ያሰጣል። ርዕሳችንም እንደሰማችሁት ከዚህ የሚበልጥ ነገር ታያለ። ኦሪትን ነቢያትን በሚገባ ያወቀ በቀና መንገድ እግዚአብሔርን የሚያገለግል። በነገራችን ላይ በመጽሐፍ ቅዱስ ላይ ሐዋርያው ናትናኤል ሌላኛው ስሙ ቀናተኛው ስምዖን ይባላል። ቀናተኛ ነው። ለቤተክርስቲያን በጣም ቀና፣ ራሱን አሳልፎ ይሰጣል። ስጋውን እየጎዳ እየጎሰመ የሚበልጥ ነገር ያደርጋል። እንዲህ ለሚያደርግ ደግሞ እግዚአብሔር ምን ይላል? የሚበልጥ ነገር ታያለህ ይላል። ናትናኤል ደገኛ ነው። በዛ ላይ መንፈሳዊ ቅንዓት አለው። እውቀት ብቻ አይደለም ያለው ቅንዓት። አንዳንድ ሰው የተማረኩ አለ በጣም በአብነት ትምህርቱ፣ በጣም በቴዎሎጂው፣ በጣም በመጽሐፍት በሰንበት ቤት ብዙ የዘለቀ ቅንነት ግን የጎደለው ሰው አለ። ቅንዓት ግን የጎደለው ሰው አለ። የሚቀና ሰው አለ። ዛሬ ይሄ ጉባኤ እንዲሰምር የቀናችሁ ሰዎች አላችሁ። በጊዜ መተን ሰው እንዲመጣ እንዴት እናድርግ፣ እንዴት እንቀስቀስ ብለን ከመጨነቅ አንስተን ቅንዓት። ሰው ዛሬ ይሄንን ተምሮ ስጋ ወደሙን እንዲቀበል ፈልጋለሁ ብሎ የሚቀና ልጆቼ አድገው የቤተክርስቲያን ልጅ መሆን አለባቸው። ጧፍ ሻማ ዘይት ብቻ ሳይሆን ለቤተክርስቲያን ሰውም ያስፈልጋታል። እስቲ ልጅህን ለቤተክርስቲያን ስጣው፣ ዲያቆን እንዲሆንልህ፣ ቄስ እንዲሆን እስቲ ልጅህን ለዛ ስጪ። እግዚአብሔር ሻማ ብቻ ነው እንደሚፈልገው? እግዚአብሔር ጃንጥላ ብቻ ነው የሚፈልገው? እኛንም እኮ ይፈልገናል። እኛ እኮ አሁን እያደረግን ነው ጃንጥላውን ዘይውን ምን ሰጣውና ራሳችን ግን የለንም። እግዚአብሔር አይዘበትበት ክርስቲያኖች ቅንዓት ይፈልጋል። ናትናኤል ቁስ አይደለም የሰጠው፣ ገንዘብ ወርቅ ማዕድን አይደለም የሰጠው ራሱን ነው። ቅንዓት እውቀት አለ፣ ትምህርት አለ፣ በዛም አለ የቤተክርስቲያን ቅንዓት። አንድ እኮ ልግመኛ የሆነ ሰው እኮ አለ ወይ በስማም እውቀቱ እኮ ግን እኮ የሚያስጠላ ልግመኛ ነው የሚባል ሰው አለ። እግዚአብሔር ከዚህ ይሰውረን። በእውቀቱ ግን የሚመካ ሰው አለ፣ በታዋቂነቱ የሚመካ ሰው አለ፣ በመልኩ የሚመካ ሰው አለ። ምንም አንታበይበታል በዚህ ዘመንኛ ትንሽኛ እንውጣ እንጂ ቫይራል ላይ ምንም አንኮፈስበት አለ። ናትናኤል መንፈሳዊ ቅንዓት የነበረው ሐዋርያው ቅዱስ ጳውሎስ ልክ እንዲሁ ነበር። በዚሁ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 27 እስከ 28 ላይ በድካምና በጥረት ብዙ ጊዜ እንቅልፍ ማጣት፣ ድካም ነበረበት ከእንደገና ጥረት። ጳውሎስ እኮ ድካም አለው ጥረት አለው፣ ከዛስ እንቅልፍ ማጣት። የቀን ሰራተኛ እና የማታ ሰራተኛ ሌሊትና ቀን ሺፍት እየሰራ መስሏችሁ ነው? ወንጌል እኮ ነው እንቅልፍ ያሳጣል። ይቀጥልና እንቅልፍ ብቻ ለሚያጣው በራብና በጥም ሚበላውን አጥቶ ሚጠጣውን አጥቶ ያ የወንጌል ገበሬ ሐራሴ ወንጌል ያ በተአምራት ሙት የሚያስነሳ ድዌ የሚፈውስ ጳውሎስ የሚበላውን አጥቶ ተራበ። ለካም እንደዚህ ያለ እናንተ የሚበልጥ ነገር ለማየት ከዚህ የሚበልጥ ያለ አይደል? እንዴት ሆነት? ከዛስ እስከ 3ኛው ዘመን ተነጠቃ የሚበልጥ ነገር ታያለ።
ስለ ወንጌል በዚህ ልክ ራሱን አሳልፎ ከገማልያል ስል የተማረው ጳውሎስ በራብና በጥም እንቅልፍ ማታ ሲሰቃይ እግዚአብሔር ደግሞ እስከ 3ኛ ሰማይ ድረስ ነጠቀው። የእግዚአብሔር ስሙ የተመሰገነ ይሁን። ከዚህ የሚበልጥ ታያለ። ዕውቀት ያለው ሰው ቅንነት ከተሞላበት በዛ ላይ ደግሞ ቅናት ካለው ለአገልግሎቱ ለመንፈሳዊ ሕይወቱ ቅናት ማለት ያ ነው። እስቲ አሟችሁ ወይ መጾም አትችይም፣ በዚህ ጊዜ ወተት በዚህ ሰዓት በጣም የሚጠግኑ ምግቦች መመገብ አለበት ምን እንደምንሉኛ ውፋይ ተመስገን አይደል? አሳብ በመብላት የምንፈልገው እንጂ ማን ነው የሚቆረቆር? ወይኔ ይሄ አብይ ጾም ነው ያመልጣኝ ነው የሚል ሰው አለ? ወይኔ ፍልሰታ ጾም ልታመልጣኝ ነው፣ ነነዌ ልታመልጣኝ ነው ጾሟ ከበረከቱ ሳልሳተፍ የሚል ሰው አለ? ወይኔ እንደሰው ሳላስቀድስ ያልጋ ቆራኛ ተባልኩኝ፣ አልጋ ያዝኩ ተባልኩኝ፣ ሳምንት መቆየት እንኳን አለብሽ ተባልኩኝ፣ መቼ ውዳሴ ማርያም ሳልደግም ቆሜ እንደሰው ሳልጸልይ ሳላስቀድስ እንዲህ እንቆረቆራል። ቅናት ማለት ያ እንኳንም አጋጣሚውን አገኘውም ያለም ክርስቲያን እግዚአብሔር ለሁላችን አይልቦናችን ያውራልን። በእውነቱ በራብ በጥም ብዙ ጊዜም በመጾም ጾም አላችሁ። ጌታ ጾሙ ነው የሚለው ጳውሎስ አልታበይም በመጾም ነው የሚለው 2ኛ ቆሮንቶስ 11:27-28 ጾም ብቻ አይደለም በብርድና በራቁትነት ነበርኩኝ። ብርድም ነበረው ራቁትነት ስንቱን እያለበሰ እሱ ራቁቱን ነው ልብስ የለውም። የቀረውን ነገር ሁሉ ሳልቆጥር እለት እለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነበር ሐሳብ ነው ይላል ጳውሎስ። አልቆጥርም ሌላው ነገር ተውቶ ሌላውን ሁሌ የሚያሳስበኝ የቤተ ክርስቲያን ቅናት ማለት ያ እንቅልፍ ያጣ የሚበላ የለም የሚጠጣ የለም ራቁት ነው። ግን ሙት ያስነሳል። አቤ በዚህ ዘመን የኖረበት አንድ አገልጋይ ቢኖር ኖሮ እንደ ጳውሎስ ሲተአምር ቢያደርግማ ስንት ሲዲ ይሸቀል ነበር። እኛ ዛሬ በስንት አጥማቂያን እየተነገደ የሰው ነገር እየሸቀልን አይደል? ስንት ሰው የከበረ ቤተክርስቲያን እኮ በሁለት መንገድ እኮ ነው የምትጠቅመው። ውስጥም ሆነው በትክክል እያገለግሏትም ትጠቅማለች፣ ሰድበዋትም ደግሞ በጊፍትና በቲክቶክም እየጠቀመቻቸው ነው፣ ይተዳደሩባታል። ሰድበዋትም ገንዘባቸው ነች፣ ደሞዛቸው ነች። ሰድበዋትም ልቦና ስጥልን አጻረ ቤተክርስቲያን አስታግስልን ትላለች ቤተክርስቲያን። ጸሎቷም እኮ ነው። እየሰደቧትም ለነሱ ጊፍታቸው ናት። አንበሳ እየወረደላቸው አበባ እየተቀበሉ ጥምጣሟን አርገው ካባዋን ለብሰው ሙልጭ አርገው ይሰድቧታል። ይሄም መተዳደሪያ ነው። ጳውሎስ ይሄ ሁሉ ነገር ሆኖ በሉ አዋጡልኝ፣ ሙት እያስነሳው እውር እያበራው እውነተኛ ወንጌል ሰባኪ ሆኜ በዛ ላይ እስከ 3ኛ ሰማይ ተነጥቄ አምጡ ምለብሰውን አምጡ ምበላውን አላለም። ይሄን ሁሉ ሳልቆጥራው የሚያሳስበኝ ብር እንደታዋጡልኝ ሳይሆን የአብያተ ክርስቲያናት ነገር ነው። ከዚህ የሚበልጥ ታያለ። በረከቱ ይደርብን። በእውነት ቅናት መንፈሳዊ ቅናት ማለት ያ ተአምር የማድረግ ብቃት እያለው በህዝቡ አልሸቀለም፣ አልነገደም። እንደዚህ አይነት ደገኛ አገልጋይ ማን ይሆን? ስለ ወንጌል ሁሉ ማድረግ ማለት እንዲህ ነው። ክርስቲያኖች የሚበልጥ ነገር ለማየት ይሄ ሁሉ አስፈላጊ ነው። መራብ አለው፣ መጠማት አለው፣ መራቆት አለው፣ ብርድ አለው፣ ያንሰፈስፋል፣ ያንቀጠቅጣል፣ ያንዘፈዝፋል። ይሄ ሁሉ ግን ይረሳል። ወይኔ እግዚአብሔር ያየህልኝ ነው አይደለም የሚለው ጳውሎስ። ይሄን አልቆጥርም። እኔም ቆጥረው የሚያስጨንቀኝ የቤተ ክርስቲያናት ነገር ነው። የቤተ ክርስቲያን ነገር ነው የሚያንገበግበኝ። ቅናት ሐዋርያው ናታኤል የነበረው እንደዚህ ነው፣ ቅናት። ለዛም ነው ሐዋርያው ናታኤል መጽሐፍ ቅዱስ በሌላ ስሙ ሲጠራው ቀናተኛው ስምዖን ይሏል። ቀናተኛ ነው። ስንቶቻችንን ቀናተኛ? ዛሬ ቀናተኛ ብንሆን የኛ የወንጌል አገልግሎት ይሄ ብቻ ነበር ሰው መገኘት የነበረበት? ኃላፊነቱን እኮ ለስብከት ወንጌል ብቻ እኮ ስለሰጠን ነው። ድካሙን እኮ ለጥቂት ሰዎች እኮ አስረግ ዘርግፈን ስለጣል ነው እንጂ እኔ ያገባኛል ወንድሜ እህቴ ባትማር ቃለ እግዚአብሔር ባትማር እኔ እኮ ተጠየቅበታለሁ፣ ግድ የለም ይዤው ልምጣ ወንድሜን እህቴን ብንል ኖሮ ይሆናል? ቀናተኛ ነን። ዛሬ ይሄ ሐዋርያ ያረፈበት ነው። በሉ ዛሬ እዚህ የተገኘ ክርስቲያኖች እንደዚህ አይነት የቅዱሳን በዓል ቤተክርስቲያን ስንክሳር ላይ ሲጽፍልን እንድንማርባቸው ከህይወታቸውም ደግሞ ቀስመን ከቃል ኪዳናቸው እንድንጠቀም ብቻ ሳይሆን በህይወትም ተግባር እንድናውለው ነው። በዛ ላይ ናትናኤል
የሰው ፊት አይቶ የማያዳላ በሃይማኖቱ እውነተኛ ነው። በጣም የሚገርማችሁ መጽሐፍ ቅዱስ ላይ ስለዚህ ነገር ተዘግቧል። ፊልጶስ ናትናኤልን አግኝቶ ምን አለው? ሙሴ በሕግ ነቢያትም ስለርሱ የጻፉትን የዮሴፍ ልጅ የናዝሬቱን ኢየሱስን አግኝተነዋል አለ። አሁን የሚናገረው ፊልጶስ ነው። ገና አሁን ስለ ክርስቶስ ማን እያስተዋወቀ ነው? ክርስቶስን ለማን እያስተዋወቀ? ለናትናኤል። ምን እንዳለው ስሙ። ሙሴ በሕግ ነቢያትም ስለርሱ የጻፉትን የዮሴፍ ልጅ ምን ማለት ነው? ያው አይሁዳውያን ዘንድ የሚታሰበው ክርስቶስን የዮሴፍ ልጅ ብሎ ስለሚያስቡ እሱ እንጂ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ያለ ዘርአ ብእሲ ከመቤታችን ተወለደ ነው። ለአምላካችን ክብር ምስጋና ይግባው። የናዝሬቱን ኢየሱስ አግኝተነዋል አለው። ናትናኤል ምን አለ? ከሰፈራችን እኮ ካንተ ሀገር ከገሊላ የወጣ ነው ሲለው ምን አለው? የኛ ዘር አላለ። ከናዝሬት መልካም ነገር ሊወጣ ይችላልን? ይሄ የምናገኘው ዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ አላዳለም። አይታችኋል? የኛ ሰው ነው አላለ። እኛ እንደዛ እናደርግ። ጎንደሬው ከጎንደሬ፣ ጎጃሜው ከጎጃሜ፣ ጎንደሬው ከጎንደሬ፣ ኦሮሞ ከኦሮሞ ጋር፣ ትግሬው ከትግሬ ጋር። እኛ እኮ አሜሪካ ሄድን እኮ አይለቀንም እኮ የበሽታ መቼስ ያ የሁላችን ምኞት እሷ ስለሆነች ብዬ ነው። ዲቪ ደረሰው ሲባል መንግስተ ሰማያት እንደገባ አድርጎ የሚቆጥር ሰው አለ እኮ። ጎንደሬ ብቻ የሚያስቀድስበት ቤተክርስቲያን፣ ጎጃሜ ብቻ የሚያስቀድስበት ቤተክርስቲያን፣ ትግሬ ብቻ የሚያስቀድስ የት ሀገር ብንሄድ ነው ይሄ በሽታ የሚለቀን? አያችሁ ናትናኤል ካንተ ወገን የሆነ ከናዝሬት ከገሊላ እኮ የወጣ የናዝሬቱን ኢየሱስን አገኘ ነው ሲባል የኛ ሰው ነው አላለም። ከናዝሬት መልካም ነገር ይወጣል፣ አያዳላም። ናትናኤል ዘረኛ አይደለም፣ ጎጠኛ አይደለም፣ ጎሳውን አልመረጠም። ይወጣልን መልካም ነገር ታችሁ ክሮስ ቼክ ማድረግ ትክክል ነው። እውነት ነው የምታወራው ፊልጶስ። ከናዝሬት መልካም ነገር ይወጣል ሲለው ፊልጶስ ምን አለው? ናና እይ። ዛሬ ይሄ በሽታ አልተጠናወተንም። ጽዋ ዝክሮቻችን በቅዱሳን ስም እንዘክረው የአንድ ጎሳ የአንድ ብሔር ቢመራችሁ ማውጣት እውነታው ይሄ ነው። በጣም ጥቂት ናቸው በቀይ ቅዱሳን ሲሰበሰቡ አንድ ሰፈር ያሉ ምንም ይሁኑ ኦርቶዶክሳውያን ብቻ መሆናቸው የሚሰበሰቡ አሉ። ጽዋ ዝክራችን እኮ ዛሬ እኮ በጎሳና በጎጥ ነው እኮ ምን ተጠቃቀመው ሁሉ እኮ በዛ ሆነ። ምን ደጋገፈው ራሱ ባልንጀራችን ራሱ ከዛም አልፎ ጋብቻችን ሁሉ እንዴት ከዚህ ጎሳ ታገባለህ ብለን አረ ከዚህም ከፍታልኛ ሰባኪ ወርዶም ሲያስጨስ ሲጨርስ የቀድሙ ሰባኪ ግን እንዴት ነው ግን አማራ ላይ ጎጃሜ ይመስለኛል። አይ የሆነች ቃል ሲናገር የእግዚአብሔርን ቃል እንኳን ለምን አንተ የምትሰሙት ሰባኪ ወርዶ ሲጨርስ የሆነች ቃል ያለት ቃል አይ እንትን ሳይሆን አይቀርም መሰለኝ። እግዚአብሔር አይደል ልቦናችን ያብራልን በእውነት። ናትናኤል ከገሊላ ከናዝሬት የሆነ ከሰፈሩ ያንተ ሀገር ሰው የናዝሬቱ ኢየሱስ በገሊላ የተወለደ አለ ስለ ሙሴም ነቢያትም ስለሱ የተናገሩለት ነው ብሎ ሲነግሩት ከናዝሬት መልካም ነገር ይወጣልን ብሎ የመረመረ ሰው አያዳላም። የኛ ሀገር ሰው ነው፣ የኛ ሰው ነው፣ የኛ ጎሳ ነው፣ የኛ ጎጥ ነው ይደገፍ አላለም። በዚህ ስንት ነገር አበላሸን። ስንቶች ከቤተክርስቲያን ጠፉብን። ቤተክርስቲያን የሁሉም ቤት ናት አይደል? ምንድነው ቅዳሴ ሲገባ የሚለው? ወደ እግዚአብሔር ቤት የገባ ሰው ይበል ፈላሲ ያለ የሚለው መጻተኛ ነኝ ባይተዋርነት እንዳይሰማ። ዛሬ ለመጀመሪያ ጊዜ እንኳን አየር ጤና ኪዳነ ምሕረት የመጣ ሰው እንኳን ኮን ከየትም ሀገር ነው ባይተዋርነት እንዳይሰማህ ይሄ ቤት የእግዚአብሔር ቤት ነው የምትላ ቤተክርስቲያን። እስቲ ባናረገው እቺን ቤተክርስቲያን የሰጠን እግዚአብሔር እስቲ በልልታ እስቲ እናመስግነው እስቲ በእውነቱ። የሆነ ቦታ ስትገቡ እኮ ትሸማቀቁ የለ እኛ ሰው ናቸው አይ እዛ ግሩፖች ነገሌ ይቀመጡ አይ የኛ ሰው አይደለም አብሮ ተሳቆ የለ። ቤተክርስቲያን እኮ አጥርታ ነው የጀመረችው ይበል ፈላሲ። ቅዳሴ ሲጀምር እንደዛ እኮ ነው። ዘገባ ሀበ ቤተ እግዚአብሔር ወደ እግዚአብሔር ቤት የገባ ሰው እኔ መጻተኛ ነኝ አትበል፣ የሰው ሀገር ሰው ነኝ አትበል። ይሄ ቤት የእግዚአብሔር ቤት ነው። ከየትምና ምንም ሁን መርኋ ይሄ ነው። ግን ተበከል ከላይ እስከታች ምን ጤነኛ ያለ እንዱ ዝም ብለንኛ ጠቅላይ ቤተ ክህነቱ ምናምን እንላለን እንጂ የኛው በሽታው ሳለ አይደል መች ለቀቀን።
የሰው ፊት አይዶ የማያዳላ እውነተኛ በመልክ በዘር በጎጥ በጾታ የማያዳላ እውነተኛው ናትናኤል ይሄን በማረጉ ምን አረገ? ከዚህ የሚበልጥ አየ። በሉ ከዘር ጎጥ ስንወጣ ከዚህ የሚበልጥ ነገር ነው ያለ። በንጽህና ስናገለግል የሀገሬ ሰው ናቸው ጎሳዬ ናቸው ሳትል ሰው በመሆናቸው ብቻ የኔ ቢጤ እንኳን ቢሆን ጨርቃም እንኳን የጣለ ሰው ይናቅ እንኳን ካከበርከው ከዚህ የሚበልጥ ነገር ታያለ። ስለ ወንጌል ሁሉ ማድረግ ማለት እንዲህ ነው። በጎጥና በጎሳ ዘረኝነት ውስጥ ተወሽቆ ስለ ወንጌል ሁሉ ማድረግ አይቻልም። ይሄንን ካባ መጣል ያስፈልጋል። ይሄንን ክባድ ማሽቀንጠር መጣል ያስፈልጋል። ሁለት ነገር አይቻልም። ናትናኤል ማን ነው? ለሃይማኖቱ ቀናተኛ ነው። ከናዝሬት መልካም ነገር ይወጣልን ብሎ መረመረ። እሺ አሁን ከናዝሬት ደግሞ አሁንም ደግሞ አንድ ደረጃ ከፍ አለ። መተናና ሲለው አሁንም መጥቶ ምን አለው ጌታ ኢየሱስ? ናትናኤል ወደርሱ ሲመጣ አይቶ ክርስቶስ እኮ ነው። ናትናኤል ምን አለው? ተንኮል የሌለበት በእውነት የእስራኤል ሰው እነሆአል የሚለው እኮ ጌታ ነው። ምን አለው ናትናኤል? ቴንኪው በጣም አመሰግናለሁ አይደለም ከወዴት ታውቀኛለህ? እሱ ምስጋናው እውነት ነው፣ ይገባኛል። አረ ምን አይነት ሐዋርያ ነው እናንተ! መጀመሪያ ካንተ ወገን የመጣ ክርስቶስ አለ ከናዝሬት ነው ካንተ ሀገር ነው ሲባል ጎጡን ሰፈሩን ሳይ ከናዝሬት መልካም ነገር ይወጣል ብሎ ጭራሽ እየነቀፈ ይባስ ብሎ ደግሞ ራሱ ባለቤቱ ደግሞ ተንኮል የለበት ምን በእውነት የእስራኤል ሰው ሲለው ምን ብሎ ተናገረ? ጎበዝ እንኳን ልቤን አወቀው። እኔ እኮ በርግጥ ነገራችን ላይ ክፋት እኮ የለብኝም። እኛ እንደዛለን የሆነች ነገር ሲሳካልን እኔ በነገራችን ላይ አፌ ነው እንጂ እንዳለን ራሳችን ስናጸድቀው እኮ። ናትናኤል ግን ከወዴት ታውቀኛለህ? አመስግነኛል፣ ተንኮል የለበት ብለኛል፣ የእስራኤል ሰው እነሆ ብለኛል። የመሰከረው እኮ በሰው ፊት ነው። ያው መስካሪው ደግሞ ሐሰት የሌለበት መድኃኒዓለም ኢየሱስ ክርስቶስ ምን እንከን አለበት? ከወዴት ታውቀኛለህ? ዛሬ ምስጋና ያመነፈቀን ሰዎች የለንም? ጭብጨባው ያጠፋን ሰዎች የለንም? ትንሽ ስንደነቅ ትንሽ ስንመሰገን እኛ ነን እኮ በነገራችን ላይ አሁን መተን ቤተክርስቲያንን ከዚህ ጉድ ያወጣን ምን ሰዎች አለን? እኛ ነን በቲክቶክ ምናወጣት ቤተክርስቲያንን። እኛ ባንኖርም እኛ ሳንመጣም ቤተክርስቲያን አለች፣ ወደፊትም ትኖራለች። እኔ እኮ ነኝ ይሄንን ጽዋ ማህበር ያቆ አትበል የሚያቆም መድኃኒዓለም ነው። እኔ እኮ ነኝ ሰንበት ቤት እኮ አትበል። እኔ እኮ ነኝ ስብከተ ወንጌል አትበል። ህዝቡን ቀጥ አድርጎ የሚያቆም መድኃኒዓለም ብቻ ነው። ኃይል ሁሉ የማን ነው? እግዚአብሔር ነው። የሚመካ በማን ይመካ ነው የሚለው? በእግዚአብሔር ይመካ። ይሄን ማወቅ አለብን ክርስቲያኖች። ከወዴት ታውቀኛል? ምስጋና ሲመጣለት ወዲያው ያልተቀበለ የመረመረ። እስቲ እንደዚህ እናርግ። ድምጻችን ሲያደንቁት፣ ትምህርታችን ሲደነቅ፣ ዝማሪያችን ሲደነቅ፣ ቅዳሴያችን ሲመሰገን አንተ ጥሩ ቀዳሽ ነው ስንባል አንታበይ። ያውም እኮ የመሰከረልን ሰው ነው፣ ነገ እኮ ያማናል። ይሄ እኮ መስካሪው ባለቤቱ ክርስቶስ ነው። በሱ ዘንድ ደግሞ ሐሰት የለም፣ ሽንገላ የለበትም። እንደው ለሞራልህ ብዬ ነው የለም እግዚአብሔር ዘንድ ምንድን ያለው ቃል በቃል ተንኮል የሌለበት እኮ ነው ያለው። ተንኮል የሌለበት በእውነት ነው ያለው የእስራኤል ሰው እነሆ አለ። ይሄን እያመሰገነው ከወዴት ታውቀኛለህ? መመርመር። ዝም ብላችሁ ምስጋና አትዋጧችሁ፣ ውዳሴ ከንቱ እንዳያጠፋን። ሔዋንን ያሳሳተ ውዳሴ ከንቱ አይደል? ማን የማይጥለው አለ ውዳሴ ከንቱ? በስማም አንቺ እኮ በነገራችን ሰንበት ቤት እኮ በተለይ መዝሙር ክፍል እኮ ቀጥ አድርገሽ ነው ያልሽው ስንባል ትዕቢታችን። አንተ እኮ እናንተ እኮ እዚህ የምታገለግሉ ስንባል ትዕቢታችን። ያውም እኮ አመስጋኙ ሰው ነው። በኋላ ሄደን እኮ ሊያማን ይችላል። ተንኮል የሌለበት በእርግጥ ጌታችንም እንደዛው ነው። ብርሃን ዓለም ቅዱስ ጳውሎስ ሲመሰክር ዕብራውያን 7:26 ላይ እንዲህ ይለናል፣ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና። አይታችሁ ቅዱስና ምን ያለ ተንኮል። ስለዚህ ክርስቶስ ያለ ተንኮል እውነተኛ አምላክ
ቅዱስ ነው፣ ነውር ኃጢአት የለበትም። ስለዚህ እኛስ ቅዱሳን ነውር የለብን እንዲሁም ደግሞ ኃጢአተኞች ያልሆንን ቅዱሳን እንደሆነ እግዚአብሔር አምላክ ይፈልጋል። ለምን ይመስላችኋል? በቅዳሴ ጊዜ እግዚኦታ ከመባሉ በፊት ካህኑም እንደሚለው ቅዱሳት ለቅዱሳን ምን ማለት ነው? ይህ ቅዱስ ሥጋው ደሙ ቅዱስ ለሆኑ ሰዎች ነው ይላል። እኛ ደግሞ ቅዱሳን አይደለም የፈለግን ንስሐስ ብንገባ። በነገራችን ላይ ንጹህ መሆንና ቅዱስ መሆን ይለያያል። አንድ ሰው ኃጢአት ሰርቶ ንስሐ ገባ ንጹህ ሆነ፣ ቅዱስ መሆን ግን ሌላ ነው። አንድ ሰው ሰረቀ ሌባ ሆነ፣ ንስሐ ሲገባ ምን ሆነ? ንጹህ ሆነ። ሲመጸውት ቅዱስ ሆነ። አይታችኋል? የቀማውን ይመለሳል። እሱማ ንስሐውን ሌባ ነው የቀማውን መለሰ፣ ታጠበ፣ ንጹህ ሆነ። ሲመጸውት ከመስረቅ አልፎ ከመቀማት አልፎ መስጠት ሲጀምር ቅዱስ። እኛውን ቅዱስ ነው። ታጥበንም አልጸዳን። ስንት ቆሻሻ ተሸክመናል የምናስቀድሰው። ናችሁ ቅዱስና ያለ ነውር። ለዚህ ነው ቅዱሳት ለቅዱሳን ይህ ቅዱስ ሥጋ ወደሙ የሚሰጠው ቅዱሳን ለሆናችሁ ነው ሲለን እኛም እንደምንለው ልክ ነህ፣ ግን እኮ አሐዱ አብ ቅዱስ ነን። ልክ ነው አንተ እንዳልከው፣ ግን እኛ ቅዱስ አይደለንም። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ ወልድ መንፈስ ቅዱስ፣ አንዱ መንፈስ ቅዱስ ቅዱስ ነው እንላለን። የዚህን ጊዜ ይላል ካህኑ እግዚአብሔር ከሁላችን ጋር ይሁን ይላል። ከዛው ንጹህ መሆንም አቃተን። ይሄን ማረግ ከጀመረ አንድ ሰው ውዳሴ ከንቱን ምስጋና ሲመጣለት የሚመረምር ከሆነ ከዚህ የሚበልጥ ያያል። ከዚህ የሚበልጥ ያያለህ ማለት ያ ነው። ሐዋርያው ቅዱስ ጴጥሮስም ለኛ ሲመክረን አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ጌታ ቸር መሆኑን ቀምሳችሁ እንደሆነ አለ ለመዳን በርሱ እንድታድጉ ምን ለመሆን ለመዳን። መዳን አንዱ ሂደታዊ ነው። ድነናል፣ እየዳንን ነው፣ እንድናለን ነው የኛ ኦርቶዶክሳውያን የቤተ ክርስቲያን የነገረ ድነት ትምህርታችን። ለመዳን በርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። ምን የሌለበትን? ተንኮል የሌለበትን የቃሉን ወተት ተመኙ። አቹ ቃሉ ምን የሌለበትን ተንኮል አለ እኮ። በጣም የተቀደሰ የሚመስል እኮ አለ። ይጋብዛል እኮ አንዳንድ ሰው የሆነ ነገር ሊያስለፈልፈን የሆነ ነገር ሊጠቀም ሲፈልገን እኮ ዛሬማ ከኔ ጋር እራት ይላል እኮ። ልጅቷን እኮ አስክሮ ከሷ ጋር ለመዘሞት እኮ አለ፣ ግብዣው እኮ አለ፣ ግን ተንኮል የተሞላበት። የእግዚአብሔር ቃል ግን እንደዛ አይደለም። ተንኮል የሌለበትን የቃሉን ወተት ተመኙ። ከተንኮል ነፃ ሆነ ያስፈልጋል። ቃሉ መመኘት ተገቢ ነው፣ ግን ተንኮል የሌለበት ነው። ሌላ ሸፍጥ የለበትም ከጀርባው፣ ሌላ ሴራ የለበትም ከጀርባው። አንዱ መንገድ መዳንና ማዳን ብቻ። ለጢሞቴዎስም ሲመክረው ሁለተኛ ጢሞቴዎስ 2:15 ላይ የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ ይላል። የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። ይሄን ጢሞቴዎስን የመከረው ጳውሎስ ምን ብሎ? የእውነት ቃል አለ በቅንነት የሚናገር። የእውነት ቃል ምንድነው? ወንጌል አማናይቷ። በምን? በቅንነት። በጣም ተጠንቀቁ ክርስቲያኖች። አሁን እኔ እዚህ ጋር እያስተማርኩ አይደል? ቃል እግዚአብሔር እየተማማር ነው። በምን ግን መሆን አለበት? በቅንነት። ለዝና ለጭብጨባ ለምስጋና ያልሆነች በቅንነት ገብተህ ቀድስ፣ ግን በቅንነት አሳያለሁ ቆይ ብቃቴ ቆይ ድምጼን ብለን ልትፎክራለህ የምትገባው። እዘምራለሁ ስትል በቅንነት ቆይ እንኳን መጣ ዛሬ ለሃይንማ አሳያለሁ እንድትል አይደለም። ታችሁ የእውነትን ቃል ነው የሚለው። ቃል በቃል መጽሐፍ ቅዱስ አንብቡ። ሁለተኛ ጢሞቴዎስ 2:15 የእውነትን ቃል በቅንነት ቅንነት አገልግል፣ ድከም፣ ውጣ ውረድ፣ አስቀድስ፣ ግን በቅንነት። ውዳሴ ማርያም ድገሙ፣ ቆማችሁ ብዙ ሰዓት ጸልዩ፣ ግን በቅንነት። ጸሎተኛ እንድትባይ ግን አይደለም። መጽዋች እንድትባል ፈልገ ግን አይሁን፣ በቅንነት። በጣም የምታስተምራቸው ልጆች አሉ፣ የወር ክፍያ የምትሸፍናቸው ሰዎች አሉ። ሰው እንዲያመሰግንህ እንዳታደርገው፣ በቅንነት። ያ ካልሆነ ዋጋ የለውም። ቃሉ እኮ ትክክል ነው፣ እውነት ነው። መጸለይ እኮ ትክክል ነው። ገዳማት መሄዳችን ትክክል ነው፣ ግን በቅንነት። እግዚአብሔር አገልግሎታችን በቅንነት እንድናገለግል እሱ ይርዳን። የእውነትን ቃል
በቅንነት ከዛስ የሚናገር ካለ በኋላ ማለት የማያሳፍር ሰራተኛ ሆነ። የሚያሳፍር ሰራተኛ አለ። ጳውሎስ ለጢሞቴዎስ እንደዚህ የሚለው የእውነትን ቃል በቅንነት ካለ በኋላ ምን ሆነ? የማያሳፍር ሰራተኛ ሁንልኝ አደራህን። የጳውሎስ ደቀ መዝሙር ተብዬ እንዳላፍርብህ የማያሳፍር ሰራተኛ ሁንልኝ። እኛ እናሳፍርም? እኛ እናሳፍርም? ለኳስ ጨዋታ ፊት ለፊት ላይ ለመያዝ ምን ሮራጡ ሰዎች፣ ለወንጌል ጥቅስ ምን ፈልግ ሰዎች ለን ከኋላ ወደ ፊልም ለቀበቅ ደሞ እዚህ መተን ደሞ እየዘመርን እየሰበክን ደሞ ሸሚዛችን አራግበን ደሞ ወያለው ዝም ብለን እንጨፍራለን። አሁን እኛ አናሳፍርም? እግዚአብሔር ሰው መገኘት የማይገባው ክርስቲያን መገኘት የማይገባው አልተገኘንም። አችሁ የእውነትን ቃል በቅንነት የማያሳፍር ሰራተኛ ሆነ። ስንቶቻችን ኦርቶዶክስነትን አሰደብን? ስንቶቹ በእኛ ተሰነካከሉ? ሊመጡ የነበሩ በእኛ ምክንያት የወደቁ ሰዎች የሉ? የማያሳፍር ሰራተኛ ሆነ። አችሁ የሚበልጥ ነገር ለማየት ከዛስ የተፈተነውን ራስህን ፈተና አለው ለእግዚአብሔር ልታቀርብ ትጋ። ትጋት ነው ክርስትና። ትጋ እንዳተኛ። የማያሳፍር ሰራተኛ ሁን። የማያሳፍር መሪ ጌታ ሁን። የማያሳፍር ካህን ሁን። የማያሳፍር ዲያቆን ሁን። የማያሳፍር ሰባኪ ወንጌል ሁን። እስቲ መናፍቃንን በቃል የሚረታ አንዳንዱ እኮ ለመናፍቃን ምላሽ ከዱት እኮ ሚንተባተብ ሰባኪ ይቆራል። አታሳፍር ቤተክርስቲያንን፣ አታሸማቃት። ዲያቆን ሆነ የማይገባ ቦታ ላይ አትገኝ፣ አታሳፍራት። አንቺ ዘማሪ ኦርቶዶክሳዊ ክርስቲያን ሆነሽ አንገት ላይ ክር አስረሽ ስምሽ እህተ ማርያም ሆኖ ማርያም የማትገኝ ቦታ ላይ አትገኝ። ማርያምን አታሳፍሪያት። የማያሳፍር ሰራተኛ ሆነ። ቅንነት ማለት ያ ነው። ቅናት ማለት ያ ነው። ተንኮል የሌለበት ማለት ያ ነው። የማያሳፍር ሰራተኛ እንዳይታ ግን ወስላለን። ብዙዎቻችን ምን ታለለው በመናፍቃን ስለ ወንጌል የሚናገሩት ወንጌል የሚመሰክሩት ምን ይለያል? አሁን እኛ ይሄ ቃሉ ይጠቀሙታል ወንጌል ብለው፣ እኛም እዚያውን ስለ ወንጌሉ እናደርጋለን ብለናል። ምንድነው የሚለየው? በእውነት በቅንነት ካሁን አይሆንማ። ማን ይነገረን? መጽሐፍ ቅዱስ እንዲለናል። እነዚያ ግን ይላል ጳውሎስ በእስራቴ ላይ መከራ ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ ይላል። አያችሁ ጳውሎስ ይነገር እስር ቤት እያለ ነው ጳውሎስ ይሄን የተጻፈው የፊልጵስዩስ መልእክት። እሱ ፊልጵስዩስ እስር ቤት ሲታሰር አንዳንዶች ተነሱና ኖ ጳውሎስ ቢታሰርም እኛ እንሰብከዋለን፣ ምን ይቀላል ነገር አለ እንዴ ብለው መስበክ ጀመሩ። ስለዚህ ጳውሎስ ምን አለ? በእስራቴ ላይ መከራ ሊያመጡብኝ ፈልገው አለ በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ። ወሬው እኮ ስለ ክርስቶስ ነው፣ ግን በቅን ሐሳብ አይደለም። እየሰማችሁ ነው ክርስቲያኖች? እየሰማችሁ አለ? አችሁ ወንጌሉ ስለ ክርስቶስ ትክክል ነው፣ ግን በቅን ሐሳብ አይደለም። ጸረ ማርያም ሆኖ ነው፣ ጸረ ቅዱሳን ሆኖ ነው፣ ጸረ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሆኖ ነው። ፊልጵስዩስ 1:7 ተመልከቱ። ብዙ ሰዎች ዋናው ክርስቶስ ካሉ እኮ ለምን እንደዚህ ይላል? በደንብ ስሙ ክርስቲያኖች። በቅን ሐሳብ ሳይሆኑ ነው የሚለው። ስለ ክርስቶስ ያወራሉ። የሚያወሩት እኮ ስለ ሰይጣን አይደለም። ያወሩት እኮ ስለ አጋንንት አይደለም። ያወሩት እኮ ስለ ዝሙት አይደለም። በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ። አይታችኋል? ወንጌል እንኳን ራሱ በቅን ሐሳብ ካልሆነ ዋጋ የለውም። በሉ ስናስቀድስ በምን ይሁን? በቅን ሐሳብ። ናትናኤል ቅን ነው፣ በቅን ሐሳብ አገለገለ። ምን አደረገ? ከዚህ የሚበልጥ ከዛ ምን አለው? ናትናኤል ከወዴት ታውቀኛለህ ብሎ ሲጠይቀው ጌታን ምን አለው? ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁ አለው። ልክ ይህን ሲለው ናትናኤል ምን አለ? መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለ ይላል። ተአምር አሳየኝ አላለም። እንደ አይሁዳውያን ምልክት ፈልጋለሁ አላለም። ውስጥ ሚስጥሩን ልብና ኮች ሲመረምርለት አመነ። እኛ ዛሬ ምልክት አንፈልግም። ተአምር ካልተደረገኛ እናምናለን። በነገራችን ላይ እኮ ተአምር የሚደረገው ያላመኑ ኢአማንያን ምልክቱን አይተው ወደ እምነት እንዲመጡ ነው።
ያመነ ሰው ወደ ምልክት ከሄደ አመንዝራነት ነው ወይ በጨዋታ ህግ ወራጅ ቀጠና ውስጥ መግባት ነው የሚፈለገው። ሰዎች በጥቅስ ስለማያምኑ አህዛብ መናፍቃን ያለው አማራጭ የመጽሐፍ ቅዱስ ትምህርት አይታችሁ ብታስተምሯቸው አያምኑም። የበለጠ ነው ማለት የሆነ ተአምር ሲያዩ ነው። ስለዚህ ጠበል የሚደረገው በእምነት ተአምራት የሚደረጉት እነዚህ ያላመኑ ሰዎች ይሄንን ምልክት አይተው ወደ እምነት እንዲመጡ ወደ ጥምቀት ወደ ቁርባን እንዲመጡ ለማድረግ ነው። ግን አምነን ኦርቶዶክሳን ሆነን ምልክትን የምንሻ ከሆነ ግን ክፉና አመንዝራ ትውልድ እንባላለን። ምልክትን ይሻል ነው እንባል። አመንዝራነት ነው። ከጨጓራ በሽታ ነፈውስ እሰየው ማን ተሰቃያለን? ከኩላሊት በሽታችን፣ ከደም ግፊታችን፣ ከስኳራችን፣ ከሳይነስ ከብዙ በሽታ እግዚአብሔር አምላክ ይገላግለን በጠበሉ። ያ ካልተደረገ ግን አላምንም ግን አንልም። አንተ አምላክ የለህም ግን አንልም። ስለዚህ ናትናኤል ምን አለው? ከበለስ በታች ይሄንን ስንክሳር ብሎ ይነገራል። በጥሩ ግሩም መንገድ ያብራራዋል። ከአንድ አህዛብ ጋር ይጣላና ናትናኤል ያኔ እውነተኛ ሐዋርያ ሳይሆን በፊት ከአንድ አህዛብ ጋር ተጣልቶ በአንድ ምት ጣለውና ገደለው። ከዛ በለስ ስር ቆፈረና ቀበረው። ሰው አላየውም፣ ግን ማን አይቶታል? ስንክሳር ላይ ለይ ከአህዛብ ጋር ነው ተጣላ። አንድ እንዲህ ሲመታው ወደቀ፣ እጁ ላይ ሞተበት። ሰው ዞር ሲል ምንም ነገር የለም። ቆፈር አረጋና በለስ ላይ ቀበረ። ሁለተኛው ደግሞ በሄሮድስ ጊዜ ህፃናት ከ2 ዓመት በታች ያሉት ህፃናት ሲያስገድል ሲያስፈጃቸው ክርስቶስን ፍለጋ ሄሮድስ የናትናኤል እናት በለስ ዛፍ ስር ላይ አንጠለጠለች በቅርጫት። ማታ እየወጣች ታጠባውና እዛ በለስ ትደብቀዋለች። ምክንያቱም የሄሮድስ ወታደሮች ሲመጡ ቤት ውስጥ ልጇ የለም። እሷ በለስ ጫካ ውስጥ ደብቀዋለች። እዛ በለስ ስር ሳለ አውቃለሁ። አይገርም? ያኔ ነው ማቀ። አሁን ዛሬ ስለተናገርክ መስሎሃል? ፊልጶስ ሄዶ ገና አገኘው ብሎ ሲናገር የዛን ጊዜ ማቀ መስሎ ነው። ማቀ ያኔ ነው። ለምን ይመስላችኋል በለስ ያለው? በለስ ቅጠሉ ሰፊ ነው። ኃጢአት ሰፍናብሳለህ አውቃለሁ። ምን ማለት ነው ይላል ነገር? ጨፋሪ እያለህ እኮ አውቃለሁ። አትታበዩ ክርስቲያኖች ከየት እንደመጣን። ዛሬ ጉዳችን ሸፍኑ ስላቆመን ነው በሰው ኃጢአት የምንዘባበተው። የኋላ ታሪካችን ቢከፈት ማን ነው ጥሩ ዘገባ ያለው? ስንት ጉድ አለብን። ስለዚህ ከበለስ በታች ሳለህ አቀርባ ኃጢአት ሰፍናብህ ሰልጥናብህ ሳለህ ራሱ አውቃለሁ። ያኔ ነው ማቀ። እናት ተደብቃ እንኳን ስታጠባ እዛው በለስ ስር ስትሸሽግ ሄሮድስ እንዳይገል ስትደብቅ ያን የምጠብቅህ እኔ ነኝ። ያን ሰውዬም በአንድ ቡጢ ጥለህ መተህ ሰው አያኝ ብለህ ብትቀብረውም ያን ጊዜ እኔ ማቀሃለሁ። መቼ ነው የሚያቀን? ያኔ። ለዚህ ነው አባቶች ሲያሳርጉ ሰይጣን የሸሸገውን ምን የሚያውቀውን መንፈስ ቅዱስ ያወቀው። ሰው እኮ ላይ ያውቀው ይችላል። አሁንም እኮ አለብን ቤት ዘግተን ብቻችን የምንሰራው ስንት ጉድ አለ። አዎ ሰው አላየም፣ ልክ ነው። ግን ያኔም ግን ያውቃል። ናትናኤል ምን አለ? መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉስ ነህ አለው። ልክ ይሄን ሲናገረው አመነ። ምልክት አሳየኝ፣ ተአምር አሳየኝ አላለም። አይሁድ እኮ ተአምር እያሳያቸው ምልክት እያሳያቸው ሰንበትን ሽሯል ብለው እኮ ተቃወሙት። ከዚህ የበለጠ የሚያይ ሰው ይሄ ነው። እየሰማችሁ አይደል? የተማረ ሰው ነው። አንድ ቀጥለን ምን አለን? መንፈሳዊ ቅናት ነበረው። 2 ሶስተኛ ምስጋና ሲቀርብለት ተንኮል የለበት ሲባል መረመረ። በዛ ላይስ ካንተ ሀገር የወጣ የናዝሬቱ ኢየሱስን አገኘ ነው የገሊላ ሰው ሲሉት ወደ ራሱ ሰው የኛ ሰው ነው አላዳላም። ከናዝሬት መልካም ነገር ይወጣል ብሎ መረመረ። አቹ የጎሳ የጎጥ ጥመት የሌለበት ቅን ተንኮል የሌለበት ቅን አገልጋይ ማን ነው? እሱ ናትናኤል። ከዛ ምን አደረገ? ላይመለስ እውነተኛ የመድኃኔ ዓለም የኢየሱስ ክርስቶስ ደቀ መዝሙር ሆኖ ቀረ። ስለ ወንጌል ሁሉ ማድረግ ማለት ያ ተማረ። ብሉይና ኦሪትን ቅንነት አለበት። ከናዝሬት የመጣ ነው ሲባል ከኛ ሰው አለ ግን መልካም ሰው ብሎ መረመረ። ከእንደገናስ መቶ ራሱ ከበለስ ስር አውቃለሁ ሲለው
ምን አሁን የኛ ሀገር ሰው ስለሆንኩ ምናምን የሰፈሬ ልጅ ስለሆንኩ አላለም። እኛ እኮ አወኩሽ ናኩሽ ነው። አሁን ለምን ይመስላችኋል ሰባኪያን ወንጌል እየተጠሩ እዚህ መጡት? አሁን እዚህ ያሉ ሰባኪያን አንሰው ነው? ነብይ በሀገሩ አይከበርማ። ናትናኤል ግን አልናቀም። ምን እንደዚህ ታወራለህ እንዴ? በሰው ፊት ታዋርደኛለህ እንዴ? ከበለስ ስራ ቃለው ብለ ምን ማለት ነው? ደግሞ የገሊላ ሰው ሆነኝ ትናገረኛለህ አላለም። አንተ መምህር ሆይ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉስ ነህ። እኛ ምናምን ነው እንደዚህ ነው። ክርስቶስ የማ ልጅ ነው? የእግዚአብሔር ልጅ ወልድ እግዚአብሔር ሕያው። አንተ የአይሁድ ንጉስ ነህ፣ ንጉሰ አይሁድ ነህ። ይሄን ሲለው ጌታ ምን አለው? ይሄን ስላልኩ አመንክን አለው። ከዚህ የበለጠ ነገር ገና ታያለህ። ምን ያለ ነገር? ከዚህ የበለጠ ምንድነው? ያ ከዚህ የበለጠ ነገር ቅድም እንደነገርኳችሁ እውነቱን እተላችኋለሁ። ሰማያት ሲከፈቱ፣ አሁን ሰማይ እኮ የሚከፈት የሚዘጋ ሆኖ አይደለም። ልክ የተከፈተ በር ሲከፈት ከውስጥ ያለው ዕቃ ንብረት እንደሚታይ ሁሉ ሚስጥር ተገለጠ ማለት ነው። የሰው ልጅ የእግዚአብሔር መላእክትም በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። ሲወርዱ ማለት አምላክ ሰው ሆነ፣ ሲወጡ ማለት ሰው አምላክ ሆነ። እርገቱንና ርደቱን ይናገራሉ። ባለፈው እርገቷን ላይ ከበር ነው። ከዚህ የበለጠ ያህል የተማረ ቅን የሆነ ከጎጠኝነት የጸዳ ቅንነት ብቻ ሳይሆን ቅንዓት ያለው ጭምር የሰው ፊት አይቶ የማያዳላ ሲነገረው ተአምር ምልክት ካልታየ ካልተደረገልኝ አልቀበልም ሳይል ከክርስቶስ ጋር የተጣበቀ ላይመለስ ነው ደቀ መዝሙር የሆነው። የሚመለስ እኮ ብዙ አለ። ስንት የሚገርም እኮ መሪጌታ እኮ ሸኝተናል። ስንት እኮ የሚገርም እኮ ሰባኪ እኮ ወጥቷል ከቤተ ክርስቲያን። ናትናኤል ግን አልተመለሰም ወደ ኋላ። የለም ወደ ኋላ አትመለሱ ክርስቲያኖች። አንዴ ወተን ክርስቶስን ለወንጌል ለእውነት ለኦርቶዶክሳዊት እምነት ከቆምን በኋላ ወደ ኋላ መመለስ ክልክል ነው። የጨው ሐውልት ነው የምንሆነው። ማንም ነው የሚልሰን። ውሃ ሲያገኘው ደግሞ ይሟሟል። ዓለም ስታገኝ ደግሞ ትውጠናለች። የጨው ሐውልት ነው። ወደ ኋላ አትመልከቱ። ዓለምን አንያት፣ ወደሷም አንጎምጅ፣ ወደ ኋላም አንመለስ። በቃ አንዴ ዲያቆን ነው ሰው ተመልሶ ወደ ርኩሰት አይሄድ። እጃችን ተቀብቶ የለም ይሮን የሁላችን ተቀብቷል እኮ 36 ዋሳታችን እጃችን ተቀብቷል። አትቀማበት ሲባል አፍንጫችን ተቀብቷል። ለምን ለምሳሌ አፍንጫችን ተቀባ? ከሚስት ውጪ የሌላ ሰው ሚስት ጋር አትሂድ አትጂ ማለት ሌላ ነገር አታሽት። ስንት ቦታ ሄድን? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኗል የሚለው አላሳዘን ነው። በአፍ ክፉ ነገር አይናገር፣ ክፉ ነገር ከአፍ አይውጣ፣ አትሳደብ። ስንት ነገር አደረግንበት። በጆሮ ቃል እግዚአብሔርን ስማበት፣ መልካም ነገር ስማበት። ስንት ነገር ሰማንበት። ግንባራችን ሜሮን እንቀባለን፣ መልካም ነገር አስብበት። ስንት ነገር አሰብንበት። እግራችን ተቀባ፣ ወደ እግዚአብሔር ገስግስበት፣ ለመልካም ነገር ገስግስበት። ስንት ቦታ ገባ እግራችን። ስንት ነገር አንቦራጨቅን። ግን እኮ 36 ዋሳቶቻችን እኮ ተቀድሰዋል፣ ታትመዋል። ማህተም ደግሞ ምን ማለት ነው? የመንፈስ ቅዱስ ነኝ የሚል የእግዚአብሔር ልጅ ነኝ የሚል። ከዚህም በልጥ ነገር ለማየት ነው። የመጨረሻው ከናትናኤል በጣም የምንማረው ነገር ናትናኤል ወደ ተመደበበት ሀገረ ስብከት ሲል የገጠሙት ፈላስፎች ናቸው፣ ተራቃቂዎች ናቸው። ልክ አሁንኛ የጥበብ ዘጲላጦስ ያነበበ ዘዳቪንቺ ኮድ ያነበበ የኦሾ መጽሐፍ ያነበበ ፈላስፋ እንደሚሆኑ ሰው የምር ግን እግዚአብሔር ግን አለ ብሎ የሚጠይቁ አሁንም እኮ አለ። እንደዚህ አይነት ሰዎች የገጠሙ ቦታ ላይ ሄደው እነዚህን ሁሉ ረቶ አሳምኖ ወደ እውነተኛ ወንጌል አመጣቸው። የሚገርም ዕቅበተ እምነት ሳሪ ነው። እኛ ለም የጀመርነው ዕቅበተ እምነት ለሃይማኖት መጠበቅ ናትናኤል ሐዋርያ ዛሬ ያረፈው በረከቱ ይደርብን። ከዚህም በልታ ያለ ማለት ያ ተመልከቱ። ስንክሳርን ከሰነፎች ይላል ምንም ዕውቀት ከሌላቸው ከፈላስፎች ከተራቃቂዎች አውቀናል አንብበናል ይሄንን እኮ ዓለም በልተናል ብለው የግሪክ ፍልስፍናን ካወቁ ሰዎች ጋር እውነተኛን ወንጌል መሰከረላቸው። ምን ይላል ጳውሎስ ሲመሰክር? ስለዚህ አንደኛ ቆሮንቶስ 6:10 ላይ ወይም ሌቦች ወይም ገንዘብ የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም። ምኖች ነጣቂ
አሉ እኮ ውስጥ ሆነው እኮ የሚነጥቁ እኮ አሉ እኮ ነጣቂዎች ህዝቡን ቀስ በቀስ እየወሰዱ ወደ ምንፍቅና የሚወስዱ እኮ አሉ። ነጣቂ ምን አይሆኑም? የእግዚአብሔር መንግስት አይወርሱ። በቃ እዚህ ውስጥም ካለ ስማ፣ በውጭም ካለ ስማ። ነጣቂ ተሆኖ የእግዚአብሔር መንግስት ወርስ አይቻል። ነጣቂ ማለት እኮ ስለ ቦርሳና ስለ ብር ስለ ሞባይል እያወራ ይመስላችኋል? ነጣቂዎች የእግዚአብሔር መንግስት አይወርሱ። እኛ እኮ በነፍስም በስጋ እኮ ነው እየበደልን ያለነው። በስጋ የህዝቡን ገንዘብ እንዴትም አድርገን በልተን ጨረስ ነው። ይባስ ብለን ደግሞ ኑፋቄ ነፍስም ልንሰርቅ በስንቱ የሚጠይቀን መድኃኒዓለም ገንዘቡንም ንብረቱንም ሰውነቱንም አሳጥተን አራቁተነው ነፍሱንም ጭምር ደግሞ ወስደው ወደ ምንፍቅና ወስደው ደግሞ ጭራሽ አረ ይቅር ይበለን መድኃኒዓለም። በእውነት በስንት ነገር ሸቀልንበት፣ በስንት ነገር ነገርንበት። ስማችን ተጠቅመን ክህነታችን ተጠቅመን ታፔላዋ ቤተክርስቲያን ሆና እኛ ከጀርባ ግን ነጣቂ ተኩላይ ሆነን። ናትናኤል እንደዚህ አይደለም። ነጣቂዎቹን ፈላስፎቹን አሳምነው ይላል። ተከታዮቹ አረጋቸዋል የሚለው ፎሎወር አይደለም ያረጋቸው፣ ሰብስክራይብ አድርጎ አይደለም ያላቸው፣ አጠመቃቸው። የሥላሴ ልጅነት እንዲሰጡ አረጋቸው። ይሄንንም አድርጎ ወደ ሌላ ሀገር ሄደ። አገኙት። ናትናኤልን ቆዳውን ገፈው ሰቀሉት። በሰማዕትነት አረፈ። በረከቱ ከሁላችን ጋር ይሁን። አይቹ ናትናኤል ዛሬ አረፈው። አሁን ከዘረዘርናችሁ የኛ ህይወት የትኛው ነው? ዕውቀት ነው ያለን? የቤተክርስቲያን ምንም እኮ የለንም። የሆነች ነገር ታክሲ ውስጥ ብድግ ስትል እኔ በርግጥ ቤተክርስቲያን ውስጥ ብዙም ዕውቀት እኮ የለኝም ይላል። እስከ መቼ እንደዚህ ብለን የምንናገረው? ናትናኤልን የምንወድ በዚህ ቤት የተገኘ ሰዎች ስለ ወንጌል ሁሉ የምናረከው ለምን አናነብም? ይሄው መምህራን አሏቸዋል። በዚህ ሊቃውንት የመጽሐፍ መምህራን ብትፈልጉ አሉ፣ ወንጌል ሰባኪያን አሉ፣ ብንጠይቃቸው የቴዎሎጂ ምሁራን አሉ። ምን አተን ምንድን ነው የጎደለን? በመዋቅር ደረጃ ብትመለከቱ ሰንበት አለ፣ ቴዎሎጂ አለ። ምንድን ነው የጎደለን? የናትናኤል ወዳጆች ከሆናችሁ ይሄን እንከተለዋ። ከጎጠኝነት ከዘር ውጣ። የናትናኤል ወዳጅ ከሆንክ በረከቱ እንዲያድርብን። ምስጋና ሲመጣል ወዲያው አትቀበለው፣ መርምረው። በቅንነት አገልግላቸው ስለ ክርስቶስ ያወራሉ። በምን በቅን ሐሳብ ሳይሆኑ እኮ ነው የሚለው። እንመርምር አስቀድሳሉ፣ ግን በቅን ሐሳብ ነው። እየመጸወትክ ነው። እዚህ ጽዋ ማህበር ላይ ያገለግላሉ፣ ግን በቅን ሐሳብ ነው። ሌላ ሸፍጥ ጀርባዬ ላይ የለም። የሆነ ልንጠላጠልበት የፈለኩት ሰው የለም። ጓደኛ እኮ ያዘ ሰው እኮ አለ፣ ፍቅረኛ ያዘ ሰው እኮ አለ፣ ግን በተንኮል ለምን ሊጠቀምባት። እሷም እኮ ጓደኛ ይዛል ልትጠቀምበት። ወይ ሀብታም ነው ብላ፣ ወይ በጎሳው፣ ወይ በሀብቷ፣ ወይ በቁሳቁስ አለ እኮ፣ ግን እኮ ፍቅረኛው ናት። ተንኮል ግን አለበት። እግዚአብሔር ከዚህ ይሰውረን። እውነተኛ ትዳር፣ እውነተኛ ክርስትና፣ እውነተኛ ስብከት፣ እውነተኛ ወንጌል እንድናገለግል እግዚአብሔር አምላክ ይርዳን። ከዛም በመንግስት ሰማያት ደግሞ ከዚህ የበለጠ ነገር እንድናይ እግዚአብሔር አምላክ ይርዳን። ወስብሐት ለእግዚአብሔር።